ቀደም ሲል በአረብ ሀገር ሴት ድራማ ስለምንድን ነው ታሪያ እስቲ እኔ ምንም አልገባኝም። ቆይ ለብሩ ክፉ ነኝ? አረብ ሀገር የሰራሁበትን ገንዘቤን በልቶ ባዶ እጄን ካደረገኝ በኋላ ስልኩን አጥፍቶ ይጠፋል? እውነት ነው። አላህ ስራ ብዙ ነው። አሁን ደግሞ ኒካ ስሪልሽ አንድ ላይ ስንሆን ልባችን ያርፋል። ብሩኬ የአረብ ሀገር ደግሞ ስታውቀው ናኦሚ ይባላል። ጓደኛዬም ብቻ ሳይሆን ወንድሜም ጭምር ነው። እሷ ደግሞ ፍቅረኛዬ ናት። ያው የወደፊቷ ሚስቴ እህቴ ናት። የካፊር ስም ረስቼው ሳልነግርሽ የእኛ ቤተሰብ ወለየ አይደለ? ግማሹ ክርስቲያን ግማሹ ሙስሊም ነው። ለዛ ነው ራሄል ተብላ የምትጠራው። ያው እኔ ራዋ ብዬ ነው የምጠራው። ሄሎ ሄሎ፣ ግርማ ነህ? አዎ ነኝ። ይቅርታ ጋሽ ከላይ አሁን ወጡ። ምን ወጣ? አዎ እንዳትመጣ ልነግርህ ነው። እሺ በቃ እሺ። ምን ነው ችግር አለ? አይ ምንም ችግር የለም። በቃ አቁመው፣ እዚህ ጋር ደርሻለሁ። ስንት ቆጠረ? 8:50 ይቅርታ ግን ብር አልያዝኩም። ምን? ጠብቀኝ ይዘው አረ ወንድሜ በእናትህ ምግብ ከበላሁ አንድ ቀን አልፎኛል። እና በላበስ ሳይኖር ነው በራይድ የምትመጣው? አረ ስለ ፈጣሪ አዳምጠኝ አንዴ ላስረዳክ። አሁን በጣም ችግር ላይ ነኝ። ታሪኩ ረጅም ነው። አንድ ሀብታም ዘመድ አለኝ እና ብዙ ጊዜ ሀገር ውስጥ አይሆንም። ስራውን በጣም የተጨናነቀ ነው። መምጣቱን የሚነግረኝ ጎረቤቱ እንደመጣ ደወለልኝ። እሺ ቀጥል፣ እየሰማሁ ነው። እሱ በር ጋር ስደርስ ተቀብዬ ልከፍል ነበር፣ ግን ደውሎ ወጣልኝ። እና ብር ከሌለ እንደምንም ለምነ በባስ አመጣው። የዘመዴን ነገር እየነገርኩ ሳወጣ ልደርስበት ፈልጌ ነበር፣ ግን ይኸው በራይድ መጥቼ ማመለጥ ነው። መጀመሪያ ብትነግረኝ አሪፍ ነበር። እሺ ላትለኝ ትችላለህ ብዬ ነዋ። እንካ ይቅርታ፣ እኔ መታረልን ስለማልወድ ነው። አጭበርባሪ ምናምን መስለኝ። ኧረ እኔ ነኝ ይቅርታ ማለት ያለብኝ። አንተማ ምን አደረግ? ምግብ አልበላውም ያልክ? አዎ ትናንትና አንድ ዳቦ ይቀመስኩ። አይዞ በቃ እንካይቺ ደግሞ ሰዓት ሆናለች፣ ያዛት። ኧረ ወንድሜ ይሄን ሁሉ አክስሪክ። ችግር የለውም እንካ ያዝ። ምሳ ልጣለት። አመሰግናለሁ። ሁለታን ፈጣሪ ይክፈል። እሺ ግባ በቃ ልመልስ። ኧረ ችግር የለውም። ምን አልሽኝ ማዚ? እኔ አላምንም። ከምርሽን ነው? አዎ ሚኪ፣ ነገ ጧት ኢትዮጵያ እገባለሁ። እኔ አላምንም ፍቅሬ። ዛሬ ጉድ ነው በኛ። ደስታ ነው እንጂ ደግሞ የምን ጉድ ነው ሚኪ? እንዴት ነው ቀኑ መሽቶ የሚነጋልኝ? የኔ ውድ እስካሁን ታግሰህ የለ? ታገስ፣ እመጣልሃለሁ። አይ በቃ እንደዛ ከሆነ እዛው አካባቢ አድሬ እጠብቅሻለሁ። ሚኪ ቢሆን ደስ ይለኝ ነበር። ማዘር ግን በጣም ትከፋለች። ካልሽ ምን ይደረጋል? በዛ ላይ ብራዘር በእንደዚህ አይነት ጉዳይ በጣም ኃይለኛ ነው ታውቃለህ። አይ በቃ ችግር ውስጥ ልከትሽም አልፈልግም። ይህን ነገርን እኮ ነው የምወድልህ፣ የምትረዳኝን ነገር። እንዴ ይሄማ ግዴታዬ ነው። ሚኪ በቃ ስልኬ ባትሪ ሊዘጋ ነው። እሺ ባይ፣ እንገናኛለን። ቻው የኔ ፍቅር፣ ፍቅር አድርግሻለሁ። ቻው። ይቅርታ አባቴ፣ እንዴት ይደውላ ነው? እንዴት ነሽ ማዚ? እንዴት ነህ አሌክስዬ? ስደውል እኮ አታነሳም። ስራ ላይ ሆኜ እኮ ነው። አሁንም ሲደጋገም ነው ያነሳሁት። እንዴት ነሽ እናቴ ልጅ? ደህና ነኝ አሌክስዬ። ደግሞ ሰርፕራይዝ አለኝ። ኧረ እባክሽ። ምን? ነገ ኢትዮጵያ እመጣለሁ። እኔ አላምንሽም። እና ዛሬ ነው የምትነግሪኝ? ያው ከዚህ በፊት እመጣለሁ ብዬ አጓጉቻችሁ ሳይሳካልኝ ቀርቷል ነበር። በድጋሚ እንዳይፈጠር እኮ እርግጠኛ ልሁን ብዬ ነው። አንቺ ብቻ ነኝ የኔ ምርጥ እህት። በቃ ነገ ከማዘር ጋር ከች እንላለን። ላ መምጣት ካለባችሁ ነው
ምን ማለት ነው? ኦፍ አንተ ደግሞ በቃቸው፣ በኋላ እናወራለን። ግባ። እህቴ ከ4 ዓመት በኋላ ሀገሯ ልትገባ። እንኳን ደስ አለ። አመሰግናለሁ። ባይገርም ይሄ መኪና ራሱ የተገዛው እሷ በላከችው ገንዘብ ተጠራቅሞ በብድር። አታውቅም፣ ነገ ስትመጣ ሰርፕራይዝ ታደርጋ ነው። ታድላችሁ። ፍቅራችሁ በጣም ያስቀናል። ግድ ነው። ከፍቅር በላይ ማመን አለ። ታውቃለህ፣ በቃ የሆነ ወጥሬ ሰርቼ ምናምን የእሷን ኃላፊነት መቀበል ነው የምፈልገው። ልክ ነህ፣ ግድ ነው። እና በቃ እሷም ልክ እንደ ራሷ መልካም ሰው አግብታ ጥሩ ህይወት፣ የተረጋጋ ህይወት እንድትኖርልኝ ነው የምፈልገው። ምኞቴ እሱ ነው። በቃ ፈጣሪ ያሰብከውን ያሳካልክ። አመሰግናለሁ። ስደውልልኝ ስሜቴ ሆኜ ጨቀጨኳ በማይመለከት በሰላም ናቸው እኮ ያመጣኝ። እባክህ ትንሽ ተጨንቄ ነው። ሶስቱም በተመሳሳይ ጊዜ ሊመጡብኝ ነው። እነማን ናቸው? አንተ ደግሞ የአረብ ሀገር ችኮች ናቸው። ከእነሱ ውጭ ማን አለ ህይወታችን ውስጥ? የማዳምን ቅመሞች ነው እንዲህ የምትለኝ? እስትንፋሶች? እስትንፋስ ይቋረጥ እንዴ? ምን ነው እስትንፋሳችሁ እንዳለ? ለምን? እኔም ቤት ነኝ። አንተም ከሚገኘው መራት ትቋደስ የለ እንዴ? በልበል አታነካከኝ። እኔ ሰርቼ በላብ የሚኖር ሰው ነኝ። ዝም በል እባክህ። እኔ ለራሴ ማድረጉ ጭንቆኛል። ምን ነው የሚጨንቀው? አሪፍ መላ የሚያስገኙልኝ የአረብ ሀገር ቺኮች በተመሳሳይ ጊዜ ሊገቡ ነው። አቤት እድል፣ አቤት ግንባር። በረገደልኝ በለኛ። አናትን ይበርግደው። ምን ነው ምን አጠፋው እንዴ? ምን አጠፋው ይለኛል እንዴ? ሶስቱም በተመሳሳይ ጊዜ ይገባሉ። ለራሴ እንዴት እንደማስተናግዳቸው በጣም ጨንቆኛል። ታዲያ እናንተ ምን ይከብዳል? ነፍሴ እስትንፋሴ እያልክ ልባቸውን ካቀለጥክ በኋላ ያላቸውን ሙልጭ ማድረግ አይቀር እንዴ? እሱ ምሽ ጠፋኝ። ግን በተመሳሳይ ጊዜ መግባታቸው ለእኔ ሪስክ አለው እያልኩ ነው ያለሁት። እሱስ ልክ ነህ። በዛ ላይ የሚቀራመታቸው ብዙ ነው። ንፋስ አላስገባ ያላቸው ነጥብ። እባክህ በቃ ተረጋጋ፣ አትጨናነቅ። የሆነ መላ አይጠፋ። በፕሮግራም ታስተናግዳቸዋለህ። አንዷን ብሩክ አንዷን ደግሞ ናቲ እያልክ እየተዋወቅ እኮ ተጫወትክባቸዋ። ምንድን ነው የሚያስቀል? እንዲህ ስታስብ ስታሰላስል እኮ ይህ ሚስኪን ሴቶች ገንዘብ ለመብላት ሳይሆን ለሀገር የሚጠቅም ትልቅ ፕሮጀክት የምታስብ እኮ ነው የሚመስለው። ይህ ለእኔ ትልቅ ፕሮጀክት ነው። በልና ልቀጥቅጥ። እሺ አሁን የጠሯችሁ ለአንድ ለ3 ወር ቤት ውስጥ ላላር እችላለሁ። ምን? ለምን? አይዟችሁ አትደንግጡ። አሪፍ ገቢ የሚያስገኝልኝ ስራ ስላገኘው ነው እና እዛ አካባቢ መከራየት ስላለብኝ ነው። እና ያን ሁሉ ጊዜ ያላንተ ማን አለን? ሪች፣ ለዚህ ነው ያሰባሰብኳችሁ። አንቺ ምን እስከምመጣ ዶርም አታድሪ። ሚኪ ያላንተ እኮ አልለመድንም። በዛ ላይ ደግሞ ናሆሚም አለ። አይ አንተ እኔ አንተን ቦታ ሸፍናለሁ ብለህ ነው? ግድ ነው፣ አንተ መሸፈን አለብህ። ወንድማቸው ነህ። እኔ እንዴት እንደምሆን አላውቅም ሚኪ። ሜሊ አላድርም እንጂ አልፎ አልፎ እየመጣሁ እኮ ጠይቃችኋለሁ። በቃ አታስጨንቂው፣ እኔ ሳለሁልሽ አይደል? ኧረ እባክሽ አንቺ እንደሚኪ ልትሆኝልኝ። አንቺ አሽቃባጭ፣ ምን ለማለት ፈልገሽ ነው? ለማለት የፈለግኩትማ አንቺ የከረምሽው ዶርምሽ ነው፣ የሚያዋጣኝ ሚኪ ነው። እረፍ። ነይ ልኝ፣ ለትንሽ ጊዜ ነው። ነይ